ጠላታችን ድል ተመታ። ቀራንዮ ጎልጎታ ጠላታችን ድል ተመታ። ንግሥቲቷ እሌኒ አበራ መስቀሉ ለእኛ አበራ። በጣም የታደለ አበራ መስቀሉ ለእኛ አበራ። ደመራን አቁማ አበራ መስቀሉ ለእኛ አበራ። መስቀልከ ይኮነነ ቤዛ። ኢየሱስ ክርስቶስ ግን ለምንድን ነው በእንጨት መስቀል የተሰቀለው? ለምን በወርቅ መስቀል? ለምን በብር መስቀል? ለምን በነሐስ መስቀል አልተሰቀለም? እነግራችኋለሁ። ይህንን መናገር ግዴታዬ ነው፣ የክርስትና ግዴታዬ። የእናንተ ደግሞ የውዴታ ግዴታ ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ለወንድሞቻችሁ ኦርቶዶክሳውያን ማዳረስ ብቻ ነው። እና ለምንድን ነው ኢየሱስ ክርስቶስ በእንጨት መስቀል ላይ የተሰቀለው ካላችሁኝ፣ ይኸውላችሁ አዳም እግዚአብሔርን የበደለው ወርቅ ሰርቆ አይደለም፣ ብር ሰርቆ አይደለም፣ ነሐስ ሰርቆ አይደለም። ምን አድርጎ ነው? እንጨት ቀጥፎ ነው። ታዲያ ኢየሱስ ክርስቶስ አዳም እንጨት ቀጥፎ ቢበድለው በእንጨት መስቀል ላይ ተሰቅሎ የአዳምን በደል በመካስ አዳምን አዳነው ማለት ነው። በምን ተሰቅሎ? በእንጨት መስቀል ላይ። የኛ አባት፣ የኛ ጌታ፣ የኛ መድኃኒት ኢየሱስ ክርስቶስ እንጨት ቀጥፈን ብንበድለው በእንጨት መስቀል ላይ ተሰቅሎ ከገባንበት የሲኦል ጉድጓድ ከገባንበት የመከራ አረንቋ ከነበረብን መርገም አዳነን። በዚህ መስቀል አድኖናል። መስቀሉ ኃይላችን ነው። ታዲያ ስለ መስቀሉ ነገር ስናወራ አሁን የመስቀሉ ነገር ሞኝነት የሆነባቸው ሰዎች አሉ። ለእኛ ግን ምናችን ነው? የእግዚአብሔር ኃይላችን ነው። እስኪ የደመራውን መስቀል ማቃጠል ተገቢ ነው ወይ? እነግራችኋለሁ። በደንብ አድርጋችሁ ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም ኦርቶዶክሳውያን አዳርሱልኝ። ላይክ አድርጉና ጀምሩት። ቤቱን ደግሞ ፎሎ ማድረግ አትርሱ። ይህን ሰሞን ምን አዲስ ነገር እንደመጣ ባላውቅም ብዙ ኮሜንት እየተጻፈልኝ ያለው፣ በውስጥ መስመርም ብዙዎቻችሁ እየጠየቃችሁኝ ያላችሁት ይህንን ነው። የደመራውን መስቀል ማቃጠል ተገቢ ነው ወይ የሚል ጥያቄ። ይኸውላችሁ ሲጀመር እሌኒ ደመራ ደምራ ዕጣን አጨሰች እንጂ እንደዚህ መስቀል አደረገች የሚል ጽሑፍ የለም። ምን ነበር መሆን የነበረበት ካላችሁኝ፣ ደመራው ላይ ዕጣን መጨመር፣ ዕጣን መጨስ ነበረበት። ሲቀጥል ደመራው እንጨት ላይ የመስቀል ምልክት የምናደርገው የመስቀል በዓል መሆኑን ለመግለጽ ነው። ሌላ ተአምር የለውም። እና መስቀልን ማቃጠል አይሆንም ወይ ካላችሁኝ፣ አይሆንም። እንዴ የተመሳቀለ ሁሉ በቃ መስቀል ነው ማለት ነው? እንዴ አንድ መስቀል እኮ መስቀል ለመባል መቀረጽ አለበት በስርዓቱ። ከዚያ የሚጸለይ ጸሎት አለበት። እንዴ የተመሳቀለ ሁሉ መስቀል ከሆነማ እንግዲህ አውራ ጎዳናም መስቀልያ ጎዳናም መርገጥ የለብንም፣ በዚያ ማለፍ የለብንም ማለት ነው። እማዬ እንግዲህ እንጨት ስቆሰቁስ አንዱን እንደዚህ አድርጋ አንዱን እንደዚህ አድርጋ ተጨምራለች። ታዲያ መስቀል አቃጠለች ሊባል ነው እንዴ? ታው እንጂ አንዳንዴም እያሰብን እንጂ። ይልቅ ማለት ነው ጎበዝ ከሆንን ሁላችንም ቻሌንጅ አድርገን ደመራው ላይ ዕጣን እንዲኖርበት እናድርግ። ምክንያቱም እሌኒ ዕጣን አጭሳ ነው የዕጣኑ ጢስ ወደ ላይ ወጥቶ ሰገደ ጢስ በተራራው ላይ ሰግዶ ነው መስቀሉ የተገኘው። ይሄ ነው መሆን ያለበት።
ጎበዝ ከሆንን ይህን ቻሌንጅ እናስጀምር። ሁላችሁም እስኪ ኮመንት ላይ ደመራው ዕጣን ይኑርበት እያላችሁ ጻፉልኝ። እንደው ስወዳችሁ ከመቼውም በላይ ይሄንን ማንም ሳይጽፍ እንዳይሄድ ደመራው ዕጣን ይኑርበት እያላችሁ። ይሄ ነው ትውፊቷ፣ ይሄ ነው ዕጣን መኖር አለበት። ከተማው ሁሉ በዕጣን ቢታወድ ደስ አይልም? የቅዱሳት ስዕላትን በመቀዳደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ ዛሬ መስከረም 16 በቁጥጥር ስር መዋሏን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ቤተልሔም ሚሊዮን ሳውል የምትባለው ከላይ የምትመለከቷት ግለሰብ ሰሞኑን የቅዱሳት ስዕላትን በመቀዳደድ በማህበራዊ ሚዲያ በማሰራጨት በርካታ የኦርቶዶክስ እምነት ተከታዮችን ማስቆጣቷም ይታወቃል። ፖሊስ ግለሰቧ በፈጸመችው ድርጊት መስከረም 16 2018 ዓ.ም በቁጥጥር ስር በመዋል ምርመራ እያጠራ መሆኑን የአዲስ አበባ ፖሊስ መምሪያ አስታውቋል። እቺ ነውረኛ በፖሊስ ቁጥጥር ስር ላይ ገብታለች። እንደዚህ አይነት ድርጊት የምትፈጽሙ ሰዎች አታባሉን፣ እንኑርበት። ተው፣ አታባሉን። ካልተማርክ ተማር፣ አትደድብ፣ ድንጋይ አትሁን፣ የሰው ሃይማኖት አትንካ። በቁጥጥር ስር ውላለች። ቀጣይ መረጃውን አደርሳቸዋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ ይቅርታ ይቅርታ። ነጋሽ ወንድሜም ይቅርታ፣ ከልብ ይቅርታ አድርግልኝ። የሥራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ።